የእግዚአብሔር ጸጋና ሰላም ይብዛላችሁ። ቅዱሳን እንደምናችሁ። ይህንን ፕሮግራም የምትከታተሉ ባለፈው የጀመርነው ውይይት ዛሬም ከቤተክርስቲያናችን ወጣት አገልጋይ ከዩኤል ዮሐንስ ጋር የምናደርገው ውይይት ዛሬም እንቀጥላለን። በተለይ አንስተን ስንነጋገርበት የነበረው የመጨረሻዋ ዘመን ቤተክርስቲያንና ሪቫይቫል ወይም ደግሞ ሪቫይቫልና የመጨረሻዋ ዘመን ቤተክርስቲያን በሚል ሀሳብ የጀመርነው ውይይት ነበር። የምታስታውሱ ከሆነ ለምን አሁን ያለው የዓለማችን ሁኔታ ብዙ ሰዎችን፣ ብዙ ቤተክርስቲያን፣ ብዙ ቅዱሳን ወንድሞች እህቶችን ሁሉ ግራ እያጋባ ነገሮች ሁሉ በየጊዜው የሚፈጠሩ ችግሮች፣ የዓለም ፍጻሜ፣ የቤተክርስቲያን መጨረሻ፣ የክርስቶስ ዳግም ምጽአት ነገሮችን ከዛ ጋር በማያያዝ ብዙ ሰዎች ከእግዚአብሔር ቃል አኳያ ያላቸውን መረዳት ለማስተካከል ከወጣት ዩኤል ጋር ያደረግነው ውይይት ዛሬም እንቀጥላለን። እንግዲህ ወጣት ዩኤል እንኳን ደህና መጣህ። ዛሬም ውይይታችን እንቀጥላለን። እስኪ ቅዱሳንን ሰላም በላቸውና በዛው የምትለው። እሺ፣ የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። ክብር ለእግዚአብሔር ይሁን። የጌታ ጸጋ ባላችሁበት ይብዛላለው። ትላንት ማለት ባለፈው ሳምንት ከነበረው ፕሮግራም እንቀጥላለን። ሪቫይቫልና የመጨረሻዋ ዘመን ቤተ ክርስቲያን የሚለው ማለት ነው። እንግዲህ ባለፈው ያቆምንበት እውነተኛውን ሪቫይቫል እንዴት ነው ከሐሰተኛው የምንለይ? ምክንያቱም አንድ ኦሪጂናል ነገር ካለ ፎርጅድ ነገር አብሮ መሰራቱ አይቀርም። የሰይጣን ደግሞ ትልቁ ዓላማ ወደ አልተፈለገ ድምዳሜ ዴንጀረስ ወደሆነ ኮንክሉዥን እንድንመጣ። ያ ማለት ምንድን ነው? በቃ በዚህ ዘመን እግዚአብሔር አይሰራም፣ በዚህ ዘመን እውነተኛ አገልጋይ የለም፣ እውነተኛ ነቢይ፣ እውነተኛ ዋርያ። ይህንን ወደዚህ ወደ ከባድ ውሳኔ እንድንመጣ የሚያደርገን ደግሞ የምናልፍበት ወይም የገጠመን ነገሮች ነው። ግን ሁልጊዜ መጽሐፍ ቅዱስ ሁለቱን ነገሮች ባላንስ አድርጎ ይናገራል። እውነተኛውም ነገር አለ፣ ሐሰተኛው። በመጨረሻው ዘመን ከእግዚአብሔር ቃል አንጻር በቤተ ክርስቲያን ላይ ይሆናል የተባለው ነገር አለ፣ በዓለም ላይም የሚሆነው አለ። ምን ለማለት ነው? ብርሃን ሲበራ ለቤተ ክርስቲያን፣ ጨለማ ደግሞ በዓለም እያየለ ይመጣል እና ሁለቱ ሁልጊዜ አብረው ያሉ ናቸው። እውነተኛ ትምህርት ካለ ሐሰተኛ ትምህርት አለ። እውነተኛ ትንቢት ካለ ሐሰተኛም ትንቢት አለ። እውነተኛ አሰራር ካለ ሐሰተኛ አሰራር። ሰይጣን ያንን አስመስሎ ይኮርጀዋል። እና ዛሬ በይበልጥ ከፓስተር ጋር እንድናወራ ያሰብነው ጉዳይ ይሄ ነው። እውነተኛውን እና ሐሰተኛውን እንዴት እንለይ ነው። ግን እስቲ ይሄንን ከማለታችን በፊት ፓስተር ልጠይቅ የምፈልገው ነገርና ዲስከስም እንድናደርግ የፈለኩት ነገር እንዴት ነው ማለት ወደ ኢትዮጵያ በተለይ ወደ አፍሪካ ቤተክርስቲያናት በጣም ኮራፕትድ የሆነ እየተደበላለቀ ነገር በመጽሐፍ ቅዱስ ከምናውቀው በወንጌል ከምናውቀው በታሪክ ደግሞ ከምናውቀው ሪቫይቫል የወጣና ከእግዚአብሔር ቃል ሀሳብ ጋር ማይሄዱ ብዙ ነገሮች መጥተዋል። እውነተኛው እንደተጠበቁ ሆነው ማለት ነው። እና እነዚህ ነገሮች እስቲ ከስር ከመሰረታቸው እንዴት ነው አገባባቸው? ወደ አፍሪካስ፣ ወደ ኢትዮጵያስ፣ ወደ ቤተ ክርስቲያንስ እንዴት ሊገቡ ይቻሉ? ከዚህ ብንነሳ በኋላ ለምናወራው ነገር ይጠቅመናል ብዬ ስላሰብኩ ነው ወደ አንተ የመለስኩት። እስቲ ስለዚህ የምትለን ነገር። በጣም ጌታ ይባርክ ወንድም እዩ። እንግዲህ ቅዱሳን አንዳንድ ውይይቶችን ስናደርግ የግዴታ ከእግዚአብሔር ቃል አኳያ፣ ከታሪክ አኳያ፣ ከቤተ ክርስቲያን ታሪክ አኳያ የምናነሳቸው ነገሮች አሉ። ማንንም ጥፋተኛ ማንንም ደግሞ እንዲህ ነው ብለን ለማንሳት ሳይሆን እውነተኛውን የተገለጠው የእግዚአብሔር እውነት ካልተነጋገርን በስተቀር እውነተኛ የሆነው ሪቫይቫል ጋር ለመድረስ ከችግሩ የገጠመን ነገር እንዴት ገጠመን የሚለውን ነገር ካላነሳ ነው በስተቀር ወደ እውነተኛ ነገር መምጣት አንችልም። እና በተለይ በኢትዮጵያም በሉት በአፍሪካ አሁን የምናያቸው ብዙ ነገሮች በዓለም ላይ እግዚአብሔር እየሰራ ባለው ነገር ላይ በተመሳሳይ ደግሞ ብዙ አንገታችንን የሚያስደፉ ብዙ ቅዱሳንን ይሄ ነገር በእውነት ከእግዚአብሔር ነው ወይ የሚያስብላቸው ብዙ ነገሮችን እንመለከታለን። እና እነዚህን አሁን የተነሳውን ጥያቄ እውነተኛውን ሪቫይቫል ከሐሰተኛው ሪቫይቫል እንዴት እንለየዋለን የሚለውን ለማንሳት ወደ ቤተክርስቲያን ታሪክ ትንሽ እዩ መመለስ የሚያስፈልግ ይመስለኛል።
የመጀመሪያዋ ቤተ ክርስቲያን እንደምናውቀው በአይሁድ መካከል ነው የተወለደችው። የወንጌሉ መልእክተኞች የነበሩት ከዛው ከአይሁድ እስራኤላውያን የሆኑ በተለይ አንድ አምላካችን አንድ ነው ከሚል እምነት ውስጥ ነው የተወለደችው የመጀመሪያ ቤተ ክርስቲያን። እና እቺ ቤተ ክርስቲያን ስትወለድ መጽሐፍ ቅዱስ እንደሚናገረው በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ በተለይ ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ላይ እንዲህ ብሎ ነገራቸው፣ ከኢየሩሳሌም አትውጡ፣ አብ የሰጠውን ተስፋ ጠብቁ። ከጥቂት ቀን በኋላ እናንተ በመንፈስ ቅዱስና በእሳት ትጠመቃላችሁ። መንፈስ ከወረደባችሁ በኋላ ኃይል ትቀበላላችሁ። ኃይል ከተቀበላችሁ ጀምሮ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። አየህ እዩ። እና የመጀመሪያ ቤተ ክርስቲያን ስትወለድ የተወለደችው አንድ አምላክ አለ ብለው ከሚያምኑ ወይም ደግሞ አምላካችን አንድ ነው ብለው ከሚያምኑ የእምነት መሰረት ውስጥ ነው የተወለደችው ቤተ ክርስቲያን። ነገር ግን ቤተ ክርስቲያን ከተወለደች በኋላ ሐዋርያቱ እንደተባለላቸው መንፈሱ መጣ። መንፈሱ ከመጣባቸው በኋላ ምስክሮች ለመሆን በዓለም ዙሪያ ነው የተበተኑት እና ወንጌል በዓለም ዙሪያ ሲዳረስ ወይም ደግሞ ወንጌልን ይዘው ሲሄዱ እያንዳንዱ በሚሄዱበት ቦታ ላይ የእያንዳንዱ ባህል፣ ካልቸር፣ የሃይማኖት ስርዓት ወይም ደግሞ ሰዎች አምላኬ ብለው የሚያመልኩት አምልኳቸው በሙሉ እነዚህን ሰዎች መድረስ ስለነበረባቸው በሄዱበት ቦታ ላይ ሁሉ ወንጌልን ሲሰብኩ የሚሰብኳቸው ሰዎች የራሳቸው ፐርሰናል የሆነ አምልኮ አላቸው። እንደ በብሔራዊ ደረጃ በአገር ደረጃ የሚያመልኩት አምልኮ አላቸው። እነዚህን ነገሮች በሙሉ እንግዲህ በወንጌል ለመድረስ በሄዱበት ስፍራ ቤተክርስቲያን ስትመሰረት እነዚህ ባህሎች አብረው ገብተዋል። ግልጽ ነው ብዬ የምናገረው ነገር ለምሳሌ እንውሰድና በሐዋርያት ሥራ ላይ በጌታ ስም አነበዋለሁ። ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት። አየህ፣ ጳውሎስ ወንጌል ለመስበክ በአቴና በተለይ በዚህ በግሪክ አካባቢ ያሉ በግሪክ ውስጥ ያሉ ብዙ ከተሞች አሉ፣ በተለይ በጳውሎስ ወንጌል አገልግሎት የተደረሱ። ስለዚህ በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ፣ ጣዖት አይደለም የሚለው ጣዖታት፣ ብዙ ጣዖታት መሙላቱን እየተመለከተ መንፈሱ ተበሳጨበት። ስለዚህ በምኩራብ ከአይሁድና እግዚአብሔር ከሚያመልኩ ሰዎች ጋር በየቀኑ በገበያ ከሚያገኛቸው ጋር ይነጋገር ነበር። ከኤፌቅርስ ወገን ኤስጢርኮች ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹ ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስን የትንሣኤ ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። አየህ፣ ልምምዳቸው አማልክት ነው የሚያመልኩት፣ ግን አንድ አምላክ አይደለም ያላቸው፣ የተለያዩ አማልክትን ነው። ስለዚህ አዳዲስ አማልክትን የሚያወራ ስለ ወንጌል ነው የሚነግራቸው፣ ስለ ክርስቶስ ነው የሚነግራቸው። ቤተ ክርስቲያን ለመትከል የተላከበትን መንፈስ ይዞ ነው የሄደው። ጳውሎስ ይህን ሲነግራቸው እንዲያሉ አዲሶችን አማልክት የሚያወራ ይመስላል አሉ። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናል፣ በጆሮአችን እንግዳ ነገር ታሰማናል። እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ወሰዱት። የአቴና ሰዎች ቁጥር አንድ ላይ እዩ፣ ተመልከት። የአቴና ሰዎች ሁሉና በዚያ ይኖሩ እንግዶች አዲስ ነገርን ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና። ቁጥር 22 ጳውሎስን በአርዮስፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከቱ ሳልፍ ለማይታወቅ ቁጥር 23 ለማይታወቅ አምላክ የሚል ጽሕፈት ያለበት መሠዊያ ደግሞ አግኝቻለዋል። አየሁ፣ እዚህ ጋር ወደ አራት ነገር ትመለከታለህ። የመጀመሪያው ወደ አቴና ሲገባ ጳውሎስ ከተማው በሙሉ በጣዖታት አምልኮ የተሞላ ነው። መሠዊያዎች አሉ። ይህ ሕዝብ ወንጌል ለመድረስ ጳውሎስ ሲገባ ወንጌል ሲሰብክላቸው ስለ ጌታ ስለ ኢየሱስ ክርስቶስ ወንጌል ሲመሰክርላቸው አዳዲስ አማልክትን የሚናገር መሰላቸው። አቴንሽናቸውን በሙሉ ነው የሰጡት። የሚገርም እኮ አቴንሽናቸውን ሰጡት። ምን አሉት? ለመስማት ፈቃደኛ ነን። አዳዲስ ሌሎች አማልክትን የሚናገር ስለመሰላቸው። አየህ ምን ያህል ልባቸው ለአዳዲስ አማልክት የተከፈተ እንደሆነ ገብተዋል። እነዚህን አዳዲስ አማልክቶች ደግሞ ለመስማት ፈቃደኛ ነን ብለው ኢሚዲየትሊ ወዲያውኑ የስብከት ቦታና ስፍራ ላይ ያዘጋጁለት እነዚህን አዳዲስ አማልክቶችን ለመስማት። ጳውሎስም እንደሚናገረው ከተማው ላይ ሌላ ደግሞ መሠዊያ አየሁኝ አላቸው። ለማይታወቅ አምላክ የሚል
መሰዊያ ደግሞ አይቻለሁ አላቸው። አየህ፣ በእነሱ አእምሮ ውስጥ ገና አዳዲስ አማልክቶች ሁሉ ገና እየተገለጡ ይመጣሉ። አዳዲስ አማልክቶችን ሁሉ የመጠበቅ ዝንባሌ ያላቸው እየገባና። ስለዚህ ጳውሎስ ወንጌልን በሚሰብክበት ቦታ ላይ በሙሉ እንደዚህ አይነት ነገር አጋጥሞታል። እነዚህ የአሕዛብ ቤተክርስቲያን ሲመሰረቱ እነዚህ አሕዛብ የነበራቸው ባህላዊ ልምምድ ነበራቸው፣ የሃይማኖት ልምምድ ነበራቸው፣ የሚያመልኳቸው አማልክቶች ነበሯቸው። ስለዚህ ጳውሎስ ወንጌልን በሰበከበት ቦታ ላይ እነዚህ ነገሮች ባህላዊ ልምምዳቸው የግላቸው የነበረ እንደ ብሔራዊ ደግሞ በአገር ደረጃ የነበረ እነዚህ ነገሮች ወደ ቤተ ክርስቲያን ሾልከው ገብተዋል። እንዴት እንደገቡ አንዳንድ ነገሮችን አሳይሃለሁ። ለምሳሌ በቆሮንቶስ ቤተ ክርስቲያን ውስጥ ስትመለከት ቆሮንቶስ መጽሐፍ ላይ ልስጥራን እግሩ የሰለለ ከእናቱ ማፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው ልብ በልዩ ከፍ አድርገው በሊቆንያ ቋንቋ አማልክት ሰዎችን መስለው ወደ እኛ ወርደዋል አሉ። እየሰማ ነው። ወርደዋል አሉ። ባርናባስን እንዲህ አሉት፣ ጳውሎስንም እሱ በመናገር ዋና ስለነበረ ሄርሜን አሉት። በከተማውም ፊት ቤተ መቅደስ ያለው የዲያቃን ኮርማዎችና የአበባን አክሊል ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህ ከንቱ ነገር ሰማይና ምድር ባሕርን በእነሱ ያለው ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን አሉ ይላል። ዩሲ ተመለከተ። እነ ጳውሎስ ወንጌልን በሚሰብኩበት ቦታ ላይ እንደዚህ አይነት ነገር አጋጥሞታል። ይሄ የነበራቸው ባክግራውንዳቸው፣ የእምነታቸው ባክግራውንድ፣ የባህላቸው ባክግራውንድ፣ እነዚህ ነገሮች ወንጌል በተሰበከበት ቦታ ላይ በሙሉ ወደ ቤተ ክርስቲያን ገብተዋል፣ ወደ ቤተ ክርስቲያን መጥተዋል። ለዚህ እኮ ነው የቆሮንቶስን ቤተ ክርስቲያን ስትመለከት በግሪክ የነበረ ከተማ ናት። አሁን ባነበብኩልህ በአቴና የ75 ኪሎ ሜትር ልዩነት ነው ያለው። ጌታ ረድቶኝ አይቼዋለሁ። እና ምን ልል ፈልጌ ነው፣ ጳውሎስ ወንጌል በሰበከባቸው ቦታዎች ላይ በሙሉ ቤተ ክርስቲያን ከአይሁድ ስትወለድ አንድ አምላክ ወይም ደግሞ አምላካችን አንድ ነው፣ እግዚአብሔር አምላካችን አንድ ነው ከሚል ስለመጣ እነሱ ጋር ችግር አልነበረም። ወደ አሕዛብ ስትመጣ ግን አሕዛብ ሲያመልኳቸው የነበረ ዳዊትም እንደሚነግረን የአሕዛብ አማልክት አጋንንት ናቸው ነው የሚለው። ስለዚህ እነዚህ ልምምዶች ወንጌል በተሰበከበት ቦታ ላይ አሁን ስትመለከት ጳውሎስ በመንፈስ ቅዱስ ኃይል ይህን ሰው ሽባ የነበረውን ሰው ካስነሳው በኋላ ወንጌል እየሰበከ ነው። በወንጌል ውስጥ የተገለጸ ተአምራት ነው። ልክ በዚህ ሰዓት ላይ ሰዎች በዛ ቦታ ላይ የነበሩ ሰዎች አማልክት ሰዎችን መስለው ወደኛ ወርደዋል ብለው ለእነዚህ ሰዎች ለማጠን፣ ለእነዚህ ሰዎች ክብር ለመስጠት፣ ለእነዚህ ሰዎች እንዲህ አይነት ልምምዶች ወደ ቤተክርስቲያን ገብተዋል። ለዚህ ነው ጳውሎስ በቆሮንቶስ ቤተክርስቲያን ስትመለከት እኔ ጳውሎስ፣ እኔ ኬፋ፣ እኔ እንትና እያሉ የተከፋፈሉበት ከነበራቸው ባክግራውንድ የመጣ ነው። ገብተዋል። በተለይ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 4 ጀምሮ እዩ እንዲህ ይላል። ከቁጥር 1 ጀምሮ ላንብበው። በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ። በእግዚአብሔር ቅናት እቀናላችኋለሁ። እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኰል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ቁጥር 4 ተመልከት። የሚመጣው ያልሰበክነውን ሌላ ኢየሱስ ሊሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ብሎ ጳውሎስ ተናገረ። 3 ነገር ነገራቸው። ያልሰበክንላቸው ኢየሱስ ቢሰብኩላቸው፣ ያልተቀበላችሁትን ሌላ መንፈስ ብትቀበሉ፣ ያልተቀበላችሁትን ወንጌል ሌላ ወንጌል ብትቀበሉ ብለው ጳውሎስ ይሄን ነገር ለምንድን ነው የተናገረው ብለህ ሙሉን ሐሳብ ስትመለከተው ወደ ቆሮንቶስ ቤተክርስቲያን የገቡ ሐሰተኞች ነበሩ። ስለዚህ እነዚህ የአሕዛብ ቸርቾች የሆነ ነገር ካዩ የመቀበል ልምምድን ከዛ ውስጥ ይወጣል። እየገባ ነው። ለምን ትላንትና ሲያመልኩት የነበረ ገብተዋል።
ላልታወቀ አምላክ ብለው እኮ ሬዲ ሆነው ራሳቸውን ይጠብቃሉ። ይሄ ነገር በምድራችን ውሰድ፣ በአፍሪካ ውሰድ። አፍሪካ ለብዙ ዘመን ስታመልክ የነበረው አምልኮ እንደየ አገሩ ይለያያል። እንደየ አገሩ ወደ ምዕራብ አፍሪካ ስትሄድ እኔ ምዕራብ አፍሪካ የተወሰኑ ሀገሮችን አይቻለሁ። ይሄ ናይጄሪያ አይቻለሁ እና ስትመለከት የየመንደሩ ይሄ ቦስ አለቃ የሚባለው ሰው እንደ አምላክ ይመለካል። እየገባ ነው እና አገሪቷን ከሚመራው መሪ በላይ የአካባቢ የጎሳ አለቃ እየተባሉ ከአምልኮ ባልተናነሰ ሰዎች እነዚህ ሰዎች የሚሰጧቸው ክብር። ወደ ምድራችንም ስንመጣ ከአምልኮ ጋር በተያያዘ ብዙ አማልክቶችን ስናመልክ የነበርን ገብቷል። እስቲል እንኳን አሁን ማንንም አሁን በዚህ ቪዲዮ የምትመለከቱ እከሌ ብለን የእምነት ተቋማትን መናገር አንችልም። ግን እውነቱን የእግዚአብሔርን ቃል ስንናገር ሰዎች ሲያመልኩ የነበሩት ብዙ የአምልኮ እንትኖች አሏቸው፣ አማልክቶች አሏቸው። ልክ በአሕዛብ ቤተክርስቲያን ውስጥ እንደተፈጠረው እነዚህ የአሕዛብ ቤተክርስቲያኖች ሲመሰረቱ እነዚህ ልምምዶችም አብረው ገብተዋል። ለዚህ ነው ጳውሎስን ልክ አማልክት መስለው ሰዎች ወርደዋል ወደኛ። ለእነዚህ ሰዎች ይሰጧቸው የነበረው ክብር እነ ጳውሎስ እግዚአብሔር የሚፈሩ ሁለተኛ የመጡበት ባክግራውንዳቸው ደግሞ እውነተኛውን አምላክ ብቻ ሰዎች እንዲያመልኩ የተላኩበትን ተልእኮ ላይ ትኩረት ስላደረጉ እንጂ ይህንን ክብር ለመቀበል ሌሎች አይከብዳቸውም። ገብቷል። ስለዚህ ወደ ቤተ ክርስቲያን ወደ አሕዛብ ቤተ ክርስቲያን የመጀመሪያ ቤተ ክርስቲያን ምንም እንኳን ችግር ባይኖርባት ወንጌልን ወደ አሕዛብ ቤተ ክርስቲያንን በአሕዛብ መካከል ለመመስረት በሄዱበት አገር ላይ ሁሉ የየራሳቸው የአምልኮ ስርዓትና ልምምዶች ወደ ቤተ ክርስቲያን ገብተዋል። ለዚህ ነው የቆሮንቶስ ቤተ ክርስቲያን ስትመለከት ዝሙት እኮ እንደ ተራ ነገር የታየው ከዛ በፊት የነበረው የዝሙት ልምምዳቸው በዛው ነገር ለመቀጠል ፈለጉ። በጌታ እራት ላይ የነበራቸው የጌታ እራት ላይ የነበራቸው ድፍረት ከኋላ ይዘው የመጡት ነው። አንዳንዱ ነገር ታሪክ ስናጠና ወደ ቤተ ክርስቲያን የመጣውና የገባው ያው ልምምድ ነው። ስለዚህ እነዚህ የአሕዛብ ቸርቾች እንደዚህ ወደ እነሱ ሲገባ ምዕመኑም ደግሞ እንደነዚህ አይነት ሰዎችን ሲሰጥ የነበረው ክብር አለ ከጀርባ። አየኸው፣ አንዳንዶቹ ገብተዋል። አሁን ለተለያየ አሁን በምድራችን ተመልከት፣ ገና አዳዲስ የሚፈጠሩ የሚገኙ እንደዚህ አይነት ተገኘ እንዲህ አይነት ተገኘ ሲባል ትሰማለህ። ገብተዋል። እንዲህ አይነት እንትን ፈለቀ፣ እንዲህ አይነት እንትን ተገኘ፣ እንዲህ አይነት ቅዱሳንን ስናመልክ የነበረ ገብተዋል። ከመላእክት ጋር በተገናኘ አምልኮ ጳውሎስ ብዙ ነገሮችን ነው የሚነግረን በቆላስይስ መጽሐፍ ላይ። እነዚህ ነገሮች ወደ ቤተ ክርስቲያን ገቡ። ወደ ቤተ ክርስቲያን በገቡ ጊዜ ቤተ ክርስቲያን እነዚህን ነገሮች እያደር የመጀመሪያው ሪቫይቫል ልብ በል፣ የመጀመሪያው የሐዋርያት ሥራ ከምዕራፍ 2 የጀመረው የቤተ ክርስቲያን ሪቫይቫል ቀስ በቀስ ወደ ቤተ ክርስቲያን የመጣው የአሕዛብ የአምልኮ ልምምድ የአምልኮ ስርዓት ቤተ ክርስቲያንን እያቀዘቀዛት መጣ። ገብቶሃል? ስለዚህ ወደ እኛ ምድር ስትመጣ ያ ባክግራውንዳችን አሁንም በኢቫንጀሊካል ቸርቾች በፔንቴኮስታል ቸርቾች ውስጥ በተለይ በአፍሪካ ውስጥ እነዚህ ነገር ጎልተው እንዲገቡ አድርጓቸዋል። ገብቶሃል? ጎልተው እንዲገቡ አድርጓቸዋል። ስለዚህ ነው ለሰው ተመልከት። አሁን ለሰዎች ለአገልጋዮች የሚሰጠውን ክብር ተመልከት። አሁን መጽሐፍ ቅዱስ ለአገልጋዮች የሚሰጠውን ክብር በበጎ ጎኑ የሚደግፈው ነገር አለ። ግን እኩል ከአማልክት ወይ ደግሞ ከአምላክ ከተባሉ ጋር የሚያስቆጥር በእነሱ ካልሆነ ሌላ ነገር እንደማናገኝ እግዚአብሔር ሊሰማን እንደማይችል ይሄ አማላጅ የሚባለው ነገር በውጭ ባሉት ብቻ አይደለም። አሁን ወደ ኢቫንጀሊካል እየገባ ነው። ይሁ በድፍረት ይህን ስናገር ሰዎች እግዚአብሔር የማይሰማቸው በነቢይ እንትና በኩል በሐዋርያ እንትና በኩል በፓስተር እንትና በኩል በወንጌላዊ እንትና በኩል ብቻ እንደሚሰማቸው አድርገው የሚያስቡ ሰዎች አሉ። አዲስ ኪዳን ግን ይህን አያስተምረንም። አዲስ ኪዳን ሰው ካመነ በኋላ በመጽሐፍ ቅዱስ ላይ ሲናገር ሁላችንም የእግዚአብሔር በጎች ነን፣ ድምፁ መስማት እንችላለን ነው የሚለን ዮሐንስ ወንጌል ምዕራፍ 10። ዮሐንስ ወንጌል ምዕራፍ 1 ከ13 ጀምሮ ስትመለከት በስሙ አምነው ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ እነሱም ከእግዚአብሔር ተወለዱ እንጂ ከደምና ከሥጋ ፈቃድ አልተወለዱም ይላል። ሁላችንም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ነን። ሁላችንም በክርስቶስ ኢየሱስ በማመን የእግዚአብሔር በጎች ነን። ገብቶሃል? መጽሐፍ ቅዱስ ምዕመናን በሙሉ የአዲስ ኪዳን ካህናት እንደሆነ ይናገራል። ግን ባክግራውንዳችን የመጣንበት ስትመለከት ኢቨን እኮ አሁን ተመልከት፣ አፍሪካ ውስጥ አይተህ ከሆነ በተለይ በምድራችን መጽሐፍ ቅዱስን ወደ ቤተክርስቲያን ይዞ የሚመጣ ታይም ለምን መሰለህ? እኔ አጥንቻለሁ። ሲመጣ ተመልከት፣
ቀድሞ የነበረን እምነትና ቀድሞ የነበረን መንፈሳዊ ልምምድ መጽሐፍ ቅዱስ በማን እጅ መገኘት እንዳለበት፣ ማንም ሰው መጽሐፍ ቅዱስን ሊያነብ እንደማይችል፣ መጽሐፍ ቅዱስን ሊያነቡ የሚችሉ ሰዎች የተቀደሱ ሰዎች፣ የተለዩ ሰዎች፣ ሌላው ሰው የረከሰ ተደርጎ የተነገረን ነገር እነዚህ ነገር በሙሉ ተጽዕኖ አድርገውብናል። ሁለተኛ ሰዎች ይፈቱናል ብለን የምናስባቸው ሰዎች፣ ነፃ ያወጡናል ብለን የምናስባቸው ሰዎች ኃጢአታችን እንኳን ለመናዘዝ ኃጢአታችን እግዚአብሔር ሊቀር ሊለን የሚችለው በየት መንገድ እንደሆነ አይምሯችን በዚህ አይነት ነገር ተሞልቷል። ስለዚህ ወደ ቤተ ክርስቲያን እነዚህ ነገሮች ወደ ኢቫንጀሊካል ቸርቾች ራሱ እየሾለኩ ገብተዋል። ለዚህ ነው አሁን ስትመለከት ቤተ ክርስቲያን ላይ የሚሰበሰበው ስትመለከት መጽሐፍ ቅዱስ አይዝም። ለምን አይዝም ካል ባክግራውንድ ውስጥ ስትመለከት ሌላ ባክግራውንድ ስላለው ነው። ለአገልጋዮችም የምንሰጠው ክብር ልክ ቅድም ጳውሎስና በርናባስን አማልክት ሰዎችን መስለው ወርደዋል ብለው እኮ መሰዊያ መስዋዕትን ሊያቀርቡላቸው እንዳሰቡ ትመለከታል። ዛሬም እንደዚሁ ነው። ስለዚህ እነዚህ ነገሮች ወደ ቤተ ክርስቲያን ገቡና ቤተ ክርስቲያንን በብዙ ችግር ውስጥ ከተቷት። የመጀመሪያው ነገር ይሄ ልምምድ ነው። የአሕዛብ ልምምድ፣ የአምልኮ ልምምድ፣ የአዲስ ኪዳን ልምምድ እያደር ከቤተ ክርስቲያን ወጣ። አገልጋዮችም ይሄንን ነገር እግዚአብሔር እነሱን የጠራበትን መንገድ ልክ እንደነ ጳውሎስ ካላስተዋሉ በስተቀር ይሄንን ነገር ለራሳቸው ወሰዱ። ከዚህ የተነሳ ቤተ ክርስቲያን በሰዎች እጅ ላይ ወደቀች። እዩ፣ በሰዎች እጅ ላይ ወደቀች። ሐዋርያት በሚባሉ ነቢያት በሚባሉ ገብቷል። እግዚአብሔር በእነሱ በኩል ነው የሚባለውን አሰራር እነሱ ላይ እንድትወድቅ አደረገ። ገብቷል። ይሄ ነው መጽሐፍ ቅዱስ የሚነግረን። በዚህ ምክንያት ቤተ ክርስቲያን የመጀመሪያው እውነተኛው ሪቫይቫል እያደር ቤተ ክርስቲያን ውስጥ እነዚህ ነገሮች የአሕዛብ ልምምዶች እየገቡ ሲሄዱ እንደዚህ አይነት ችግሮች ተፈጠሩ። ገብቷል። ስለዚህ ሰዎች መጽሐፍ ቅዱስ እኮ አዲስ ኪዳን ሁላችንም የእግዚአብሔር ልጆች ነን። ሁላችንም በግ ከሆንን የእግዚአብሔር ድምፅ የምንሰማ፣ ሁላችንም የአዲስ ኪዳን ካህናት እግዚአብሔር የምናገለግል፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራን የእሱን በጎነት ለመናገር የተመረጥን ትውልድ የአዲስ ኪዳን ካህናት ነን። ገብቷል። ስለዚህ እነዚህ ነገሮች ከምዕመኑ ላይ የወጣ ጥገኛ እንድንሆን አደረገ። በግለሰቦች ላይ፣ በጸጋ አላቸው በሚባሉ ሰዎች ላይ እግዚአብሔር ይህን በሰጣቸው ጸጋ ላይ ሰዎች በሙሉ በእነሱ ላይ። ስለዚህ እግዚአብሔር ማየት ትቶ ሰዎች ሰው ማየት ጀመረ። እነዚህ ነገሮች እነዚህ ልምምዶች ቤተክርስቲያን ውስጥ ገቡ። በሐዋርያት ሥራ ምዕራፍ 17 ላይ እዩ፣ ምዕራፍ 21 ላይ ቅድም ባነበብኩ ላይ እነዚህ አቴና ሰዎች አዳዲስ ነገር ከመስማትና አዳዲስ ነገር ከመፈለግ አዳዲስ አማልክቶችን እነዚህን ነገር ለመስማት ልባቸው የተከፈተ ነው። ሉክ የአፍሪካ ሕዝብም እንደዚያ ነው። አዳዲስ ነገር ለመስማት አዳዲስ አማልክቶችን እንደዚህ አይነት ነገር ለመቀበል በዘመናችን በሙሉ የኖርንበት ልምምድ ይሄ ነው። ከመቶ ዓመት በፊት ታሪካችን ወደዛ ቢጣና የሚገርም ነገር ገብቷል። አብ ወልድ መንፈስ ቅዱስን የምታመልክ ምድር ናት። እውነት ነው። የረጅም ዘመን ታሪክ አለ። ግን በየጓዳው ደግሞ ሌላ አምልኮ ነበር። በየጓዳው እነዚህ ልምምዶች ወደ ቤተ ክርስቲያን መጡ፣ መልካቸውን ቀይረው። ሌላው ምንድን ነው ልናገር የፈለጉት ነገር ምንድን ነው? ጳውሎስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ያልሰበክነው ኢየሱስ ቢሰበክ አለ። ያልተቀበላችሁትን ሌላ መንፈስ ብትቀበሉ፣ ያልተቀበላችሁ ወንጌል ሌላ ወንጌል ብትቀበሉ አላቸው። እነዚህ ልምምዶች ተመልከት። አሁን እውነተኛው ኢየሱስ ቅድም የነገርኩ ነው። ኢየሱስ ሁላችንን በደሙ ያነጻል። እውነት ነው። መጽሐፍ ቅዱስ ጸጋን ይሰጣል ለሰዎች። በተለይ እነዚህ አምስቱ ቢሮች በኋላ ላይ እዩ አንተ ወደዛ ነገር እንደምትመጣ አስባለሁ። እግዚአብሔር ለአገልግሎት ሰዎችን ይጠራል። እነዚህ ሰዎች ግን ዓላማቸው ምንድን ነው? የተጠሩ ሰዎች ለምንድን ነው ዓላማው? ጸጋውንስ የሰጣቸው ለምንድን ነው ዓላማው? ይህንን ነገር በትክክል ምዕመኑ፣ አገልጋዩ በተለይ በዚህ አፍሪካ ውስጥ ሁለቱም ወገን አልተረዳንም። ምዕመኑ ልክ እንደዚህ አይነት ጸጋ እግዚአብሔር የሰጠውን ጸጋ በዚህ ጸጋ የሚያገለግሉ ሰዎችን ልክ ቅድም ሰዎች አማልክትን መስለው በመካከላችን ወርደዋል ብለው ሰዎችን ሊያመልኩ እንደቀረቡ ሁሉ ዛሬም መልኩ የፈለገ ስም ይሰጠው እንጂ ከዛ ባልተናነሰ መንገድ ምዕመኑ ይህን እያደረገ ነው። አገልጋዩም ደግሞ በግልጽ ዜና ይናገር እንጂ እነ ጳውሎስ የሸሹትን ነገር እኮ እየተቀበለ ነው። ስለዚህ ቤተ ክርስቲያን በአንድ ሰው እጅ ጸጋ በሚሉ ሰዎች እጅ ወደቀች። ቤተ ክርስቲያን ደግሞ ያለችም ቤተ ክርስቲያን በጸጋ ስጦታዎችና በብልቶች የተዋቀረች ናት። የክርስቶስ አካል ቤተ ክርስቲያን የክርስቶስ አካል ናት ካለ አካል ብልት አለው። እያንዳንዱን ብልት ማንቀሳቀስና ማንሳተፍ ቤተ ክርስቲያን
ያቺ ቤተክርስቲያን አይደለችም። ስለዚህ እግዚአብሔር ደግሞ የሚሰራው በአካል ነው። በብልቶቹ ተገልጦ ነው የአካልን ስራ የሚሰራው። ስለዚህ ሰዎች አንድ ነቢይ እኮ እዩ፣ አንድ ነቢይ ወይ ነቢይ ብትሆን ገብቶሃል። አንተ አስተማሪ ናቃለሁ፣ ሌላ ተጨማሪ ጸጋ ሊሆን ይችላል፣ ሰባኪ ነህ። ግን ያ ጸጋ እኮ ለቤተ ክርስቲያን በቃ አንድ ስራ ብቻ የሚሰራ ገብቶሃል። አንድ ብቻ ስራ፣ ሌላ ያስፈልጋል፣ እረኛ ያስፈልጋል፣ ወንጌል ሰባኪ ያስፈልጋል፣ ነቢይ ያስፈልጋል፣ ሐዋርያ ያስፈልጋታል ቤተ ክርስቲያን ገብቶሃል። ቤተ ክርስቲያን ከዛም ያለፈ ገብቶሃል። ሌሎች በሮሜ ምዕራፍ 12 ላይ ያሉ ጸጋዎች የምክር ጸጋ ያስፈልጋል ገብቶሃል። ስለዚህ ነቢይ ስለሆንክ አንተ በቤተ ክርስቲያን የበላይ አይደለም። ሐዋርያ ስለሆንክ የበላይ አይደለም። እነ ጳውሎስ ይሄን አላስተማሩ ነው። እነ ጳውሎስ እኮ ዋኖች ለሚመስሉ የሰበከው ወንጌል እንኳን ሄደው ምናልባት በከንቱ ሮጬ ከሆነ ደግሞ በከንቱ እንዳሮጥ ወደፊት ብሎ ዋኖች ለመሰሉት ለቤተ ክርስቲያን አማድ ለሚባሉ ሄዶ ራሱ እንኳ አሳይቷል። እየገባ ነው። ዛሬ ግን ቤተ ክርስቲያን በግለሰቦች ላይ ወደቀች። ከዚህ የተነሳ ዮሐንስ ወንጌል 3 ዮሐንስ ላይ ጀምሮና በቆዩዬ ወደ ቤተ ክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጥስ አይቀበለንም። ስለዚህ እኔ በመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ሥራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። አሁን እቺ ቤተ ክርስቲያን ትላታለህ። እዚህ ቦታ ላይ የተጻፈው ሰው ገብቷል። ይሄ ዲዮጥራጥስ ቤተ ክርስቲያኑ በቃ የእሱ ናት። ቤተ ክርስቲያን ደግሞ መጽሐፍ ቅዱስ የሚነግረን ክርስቶስ ከሌለባት ቤተ ክርስቲያን አይደለችም። ራእይ መጽሐፍ ላይ እኮ ዮሐንስ ራእይ እየተመለከተው አንድ ራእይ ያለ እዩ ታስታውስ እንደሆነ ገና ምዕራፍ 1 ሲጀምር ዮሐንስ ፍጥሞ በምትባል ደሴት ላይ በነበረ ጊዜ በግዞት ላይ ያለ የሆነ ራእይ ተገለጠለት፣ ከእግዚአብሔር የሆነ ተገለጠለትና ዞር ብዬ ስመለከት 7 መቅረዞች አየሁ ይላል። 7 መቅረዞች አየሁ ካለ በኋላ በ7ቱ መቅረዝ የሚመላለስ የሰው ልጅ የሚመስል አየሁ ይላል። ያ የሰው ልጅ ጸጉሩ ምን እንደሚመስል፣ አይኑ ምን እንደሚመስል፣ ደረቱ ምን እንደሚመስል፣ ወገቡ በምን እንደታጠቀ፣ እግሮቹ ምን እንደሚመስሉ፣ ከአፉ ምን እንደሚወጣ እግዚአብሔር በራእይ ያሳየውና ያ ክርስቶስ እንደሆነ አወቀ። አስብ፣ 7ቱ ቤተክርስቲያን ችግር አለባቸው። የተለያየ የራሳቸው ነቀፋ አለባቸው። ግን በቤተክርስቲያን ውስጥ ማን አለ? ኢየሱስ አለ። ኢየሱስ አለ። ኢየሱስ የሌለባት ቤተክርስቲያን ልንላት አንችልም። አንዳንድ አገልጋዮች ከዚህ አሁን ከነገርኩ ልምምድ የተነሳ ከባህላችን ከነበርንበት ሰዎች ቤተክርስቲያንን እጃቸው አስገብተዋታል። ቤተክርስቲያን የነሱ ናት። ዲዮጥራጥስ ቤተክርስቲያኗ አሁን እቺ ቤተክርስቲያን የእሱ ንብረት እንደሆነች ነው የሚናገሩ። የሚፈልገውን ያባራል፣ የሚፈልገውን ያስቀምጣል። ቅዱሳንን አይቀበልም። በተለይ ሐዋርያ ካልተቀበለ የበጎ ሐዋርያት ከሚባሉት ዮሐንስ እኮ የበጎ ሐዋርያ ነው። እዩ የበጎ ሐዋርያ ነው። እነዚህ የበጎ ሐዋርያት መልእክትን የሰሙት ካፉ ነው። የተሾሙት እራሱ በሥጋ በነበረበት ዘመን የተሾሙ ናቸው። እነዚህ ሐዋርያት በመጽሐፍ ቅዱስ ላይ ያላቸውን ክብር ላይ ሄደህ ስትመለከት በጣም የሚገርም ነው። የአዲሷ ኢየሩሳሌም መሰረቶች ሆነው በር ሆነው ታገኛቸዋለህ። ጌታ ይህን ያህል ክብር የሰጣቸው ወንጌልን ለዓለም በሙሉ በእነሱ እጅ የላከው ኢየሱስ ይህን ካልተቀበለ ማንን ይቀበላል? እስኪ እቺ ቤተክርስቲያን አሁን ይህንን ካልተቀበለ እቺ ቤተክርስቲያን ናት ወይ? ልክ በተመሳሳይ በዚህም ዘመን ይኸውልህ ሰዎች የራሳቸው ስላደረጓት ቤተክርስቲያንን እውነትን ገልጦ የሚናገረው የእግዚአብሔር ሐሳብ ያለው በፍጹም አያስተምርም። በፍጹም ሁለተኛ በአካል ወንድሞችን ያባርራል ነው የሚለው። በወንድሞች ውስጥ ያለ የተለየ ጸጋ አለ። በወንድሞች ውስጥ እግዚአብሔር ያስቀመጠው ልዩ ልዩ የእግዚአብሔር አሰራር አለ። እቺ ቤተክርስቲያን እሱ እንደፈለገ ያደርጋታል። እሱ እንደፈለገ ይሰብክባታል። እሱ እንደፈለገ ይመራታል። ከፈለገ ደግሞ ያባርራል ሰዎች። ይሄ በዘመናችን እየሆነ ነው። ስለዚህ ቤተ ክርስቲያን ውስጥ ይሄ የአሕዛብ ልምምድ ገብቶሃል። ትላንትና ጠንቋይ የነበረ ገብቶሃል ሰው ታስታውሳለህ። ባለፈው ተነጋግረናል። ሐዋርያት ሥራ ምዕራፍ 8 ላይ እኮ ሰውየው በዛው ለማስቀጠል ነበር የፈለገው። አስቀድሞ በሰማርያ ከተማ ላይ እሱ ነበር ታላቅ ተብሎ የሚጠራው። ራሱን ታላቅ ነኝ ይላል፣ ሕዝቡን ታላቅ ነው ይለዋል። ይሄን ለራሱ የሰጠውና ከተማው የሰጠው ስም ነው። በወንጌል አማካኝነት ግን ያንን ነገር ሲያጣ በሌላ መንገድ እንደገና ለመገለጥ ፈለገ። ገንዘብ አምጥቶ እኔም እጄን እኔ ላይ እኮ ጫኑ ቢል ጥሩ ነው።